የኢትዮጵያዊው ጃንደረባ ትውልድ ታህሳስ 16 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም የአእላፋት ሳምንት የተሰኘ አውደሬና ፎረም ሊያካሂድ ነው። መርሃ ግብሩ የኢጃትን ዘርፈ ብዙ አገልግሎቶች ለማሳየት ሌሎች መሰል ማህበራትና በቤተ ክርስቲያን መዋቅር ውስጥ ያሉ አብነት ትምህርት ቤቶች፣ አድባራትና ገዳማት ስራዎቻቸውን የሚያቀርቡበት መድረክ መፍጠርን ያለመ ነው ተብሏል። የሰሜን ወሎ ሀገረ ስብከት ፈለጋ አእምሮ ትምህርት ቤት፣ የደብረ ታቦር አራቱ ጉባኤያት፣ የባህር ዳር ሀገረ ስብከት አራቱ ጉባኤያት፣ የሰበታ ጌቴሴማኒ ቤተ ደናግል ጠበባት ገዳም፣ የጽርሐ ጽዮን ዘተዋህዶ የሐዋርያት አንድነት ኑሮ ማህበር፣ ደጆችሽ አይዘጉ መንፈሳዊ አገልግሎት ማህበር፣ የሐመረ ብርሃን የብርሃንና መጻሕፍት ሥራና ማህበረ ጽዮን ጠቅላላ ማህበር አገልግሎቶቻቸውን ያስተዋውቃሉ። በተጨማሪም ቀደምት የቤተ ክርስቲያኒቱ ሊቃውንት የሚዘከሩበት በንግድና ፈጠራ ሥራ የተሰማሩ ኦርቶዶክሳውያንም የሚተዋወቁበት መድረክ እንደሚሆን ተመላክቷል። በዚህ የ8 ቀን አውደሬና ፎረም የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት የሚከበር ሲሆን መላከ ብርሃን አድማሱ ጀንበሬን የሚዘክር ጥናታዊ ጽሑፍም ይቀርባል ተብሏል። ከዚህ ባለፈ ለህፃናት የተሰናዳ መርሃ ግብር ስለመኖሩም ተገልጿል። ትምህርት ቤቶች በሥራ ቀናት ወደ ጊዮን ሆቴል ጉዞ በማዘጋጀት ተማሪዎቻችሁ በዚህ ልዩ የህፃናት የገና በዓል ላይ ተሳታፊ እንዲሆኑ በማድረግና በመንፈሳዊ ጨዋታዎች ዕውቀት እንዲያገኙ እንዲሁም እንዲዝናኑ ማድረግ እንደምትችሉ በመግለጽ እንድትገኙልን ጥሪ እናቀርባለን። የአእላፋት ሳምንትን በሚመለከት የኢትዮጵያዊው ጃንደረባ ትውልድ በሰጠው ጋዜጣዊ መግለጫ አውደሬውና ፎረሙ ከሚከፈትበት ዕለት ጀምሮ እስከ ፍጻሜው በሚኖሩት መርሃ ግብሮች ሁሉ ተገኙልኝ ሲል ጥሪውን አቅርቧል። አውደሬውን የጃን ፎረም መድረኩንና የህፃናት ገና መርሃ ግብርን በአጠቃላይ ለማየት እና ለመታደም መግቢያ ብሩ 300 ነው። ይህ ገቢ አውደሬውን ለማዘጋጀት ማህበሩ ያወጣውን ከፍተኛ ወጪ ለመሸፈን የሚያግዝ ሲሆን የኢጃትንም አገልግሎት ለመደገፍ የሚውል ነው። በዚህ ታላቅ ኤግዚቢሽን ወይም አውደሬና ጃን ፎረም በተሰኘው ጥናታዊ ጽሑፍ በሚቀርብበት መርሃ ግብር ላይ ምዕመናን በአጠቃላይ እንድትገኙ በተሳታፊ ጉባኤ ቤቶች፣ ገዳማትና አድባራት ስም ጥሪያችንን በአክብሮት እናቀርባለን። ከዚህ ባሻገር ለሶስተኛ ጊዜ የተሰናዳው የአእላፋት ዝማሬ ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም ተመላክቷል። የአእላፋት ዝማሬ መነሻውም ሲጀመር ታስቦ የነበረው እንግዲህ ሁላችሁም እንደምታውቁት በመስቀል አደባባይ ነበር። በተለያዩ ምክንያቶች እዛ ሳይከናወን ቀርቷል። የመጀመሪያውና የሁለተኛው የአእላፋት ዝማሬ ላይ በቁጥር እንኳን ብናየው የመጀመሪያው ላይ ባደረግነው ጥናት መሰረት 50 ሺህ የሚጠጉ ምዕመናን የተገኙት፣ ሁለተኛው ላይ ከ80 እስከ 90 ሺህ ምዕመናን ተገኝተዋል። ስለዚህ ቦታው ጠቦ ውስጥ ከነበሩት ውጪ ያሉት ይበልጡ ነበርና ከቦታ ጥበትና ከምዕመናን በተነሳ ጥያቄ መሰረት እንግዲህ ዘንድሮ በጠቅላይ ቤተ ክህነት ስም ደብዳቤ አስገብተን ቦታው በጣም ጠባብ ስለሆነ በመስቀል አደባባይ እንዲዘጋጅ እንግዲህ አስፈላጊውን ዝግጅት እያደረግን እንገኛለን። ከአዲስ አበባ ውጭ እንግዲህ በድሬዳዋም ዘንድሮ የአእላፋት ዝማሬ እንደባለፈው ዓመት ሁሉ ይከናወናል።